ዛሬ የምናየው ከመንግስት ጋር ኢየሱስ እንዴት ኖረ፣ ከፖለቲካው ጋር እንዴት ኖረ። ከባድ ርዕስ እንደማነሳ አውቃለሁ። እንደገና ከሃይማኖት ባለስልጣናት ጋር በአጠቃላይ ከባለስልጣናት ሃይማኖት ባለስልጣናት ከፖለቲካ ባለስልጣናት ጋር እንዴት ኖረ የሚለውን አብረን በተረዳሁት ልክ እንግዲህ የተሻለ ነገር እናንተ ጋር ሊኖር ይችላል ብታጠኑ። አሁን ሁላችንም ሰባኪ እኮ ምን ሆነበት ህይወት ውስጥ ነው ያለነው እና ማጥናት የበለጠ ማጥናት ትችላላችሁ። ግን የተሳሳቱ አመለካከቶች በጣም ህይወታችንን በምድር ጧት ስንጸልይ እንደነበረው አግባብ የሌለው ህይወት ህገወጥ ህይወቶችን ያኖረናል። በተለይ እዚህ ስንሆን ሁላችንም ተመሳሳይ ስለሆነ ሁላችንም አንድ ስለሆነ ማንም ከማንም የማይለይበት ቦታ ማለት አይደለም። ይሄ ቦታ ክብር ለሚገባው ክብርን እየሰጠን የምንኖርበት ቦታ ነው። አንዳንድ ነገር ማመን ያለብን ጉዳዮች አሉና የእውቀት ጉድለቶች ናቸው ቤተክርስቲያን ስለማናስተምር ነውና የጌታ የኢየሱስ ክርስቶስን ህይወት በማህፀን ተጣጥፎ የተቀመጠ ውስን የሆነ እንደማንኛውም ህፃን ልጅ በሆድ ያደገ ነው በሚል ጀመርን። ታስታውሱ እንደሆነ እግዚአብሔር እንዳትረሱ እግዚአብሔር ወልድ ሰው ሆኖ ሰው መስሎ ሳይሆን ሰው ሆኖ ማህፀን ውስጥ ተቀመጠ ጥፍጥፍ ብሎ። አንድ ህፃን ልጅ በሆድ ውስጥ የሚሆነውን ሁሉ ሆነ በማለት ጀመርንና ከዛ ቤተሰቡስ ጋራ ከተወለደ በኋላ እንዴት ኖረ ሉቃስ መጽሐፍ ግልጽ ነገር ስላስቀመጠልን እሱን አየን። ከቤተሰብ ህይወቱ ጋራ እንደ ቤተሰብ ከወንድሞቹ ጋር ሲተኛ ምናምን አንተ ጠጋ በል እየተባለ እየተደባደቡ እየተናጠቀ እየሰደቡት ትህትና ማለት ይገልጸዋል። ይሄንን ይገልጸዋል። በጣም ትሁት ነበር ኢየሱስ ምናምን የሚያሰኘን ነው። አማርኛ እንኳን የለንም፣ የማሰቢያ አቅም አይኖረንም። ኢየሱስ ከቤተሰቡ ጋር ኖረ። አንተ ኢየሱስ ስሙ ኢየሱስ ስለን አንተ ልጅ ነብያለሁ እኮ እየተባለ ማንኛውም አይሁዳዊ ባደገበት ባህል ውስጥ አደገ። ይቆጡት ነበር። ሰፈር ውስጥ ልጆች ያፌዙበት ነበር። ከዛ ደግሞ እድሜው ሲደርስ ለስራ ሲደርስ የአባቴ እናቱን ድርጅት ነው ያስቀጠለው። አናጢ ነው። አናጢም ግንበኛም ይላል። ስለዚህ ተቀጥሮ ሰርቷል። ባለቃ ስር ኖሯል። በቤተሰብ ስልጣን ስር ተዳድሯል። እኔ ብሉይ ኪዳን ላይ ቆመው የኢየሱስን ህይወት የኖሩ ሰዎች መካከል አንዱ ዳዊት አይደል? ተቀብቶ ለጥጸጥ ብሎ እረኛ ነው የሆነው። ይሄን ታውቃላችሁ። ምንም ቡራ ከረየው ምናምን የለም። እግዚአብሔር የገባቸው ሰዎች የትኛውም ልክ ቡራ ከረየው ያሰኛቸው ተመጣጥነው ነው የሚኖሩት። ቁመታቸው ሰውነታቸው ምናምን አንድ አይነት ተዳድሮ ተመልሶ ተቀብቶ ንጉስ ነው በወንድሞቹ መካከል። ከዚህ ቀን ጀምሮ እግዚአብሔር የቀባኝ ሰው ነኝ እኮ አላለም። እዛው ወንድሞቹ ቤተሰቡ ጋር ገብቶ እረኝነቱን ቀጠለ። የተመረቅን ቀን የምንመረቅ ቀን ያገባን ሰሞን ስልጣን ያገኘን ሰሞን ምን ሊሰሙን እንደሚችሉ አንድ ፎቅ ሰርተን ብንጨርስ ባለ 32 ቢኖረን አዲስ አበባ ከተማ ባለ 40 ቢኖር የምናስመርቅ ቀን ምንድነው የሚሰማን? የሆነ ስልጣን ቢኖረን ወጣቶች ምንድነው የሚሰማችሁ? ወደፊት ጅም ብዙ ባለስልጣን ልናፈራ ነው የምንታገለው። በጽድቅ የሚኖር ባለስልጣንና ምንድነው የሚሰማችሁ? ስለዚህ አሁኑኑ ጌታ ሊያመጣጥነን እየተናገረን ነውና በህብረተሰብ መካከል በቁመትና በሞገስ አደገ። ሰው ዝም ብሎ ሞገስ አያገኝም። ኑሮው ነው ሞገስ የሚሰጠው። ኢየሱስ በህብረተሰቡ መካከል በህብረተሰቡ በእግዚአብሔርም ፊት
በቁመት በሞገስ በጥበብ አደገ ይላል። ሞገሳም ነበር። ሞገስ በህብረተሰብ መካከል ዝም ብሎ አይመጣም። ስለዚህ ኑሮው ነው ህይወቱ ነው ሞገስ ያሰጠው። ሞገሱ በሰው በእግዚአብሔር እኔ ጌታ ስሙ ይባረክ ጌታ ወዶኛል በእግዚአብሔር ፊት ሞገስ አለኝ በሰው ፊት ምናምን አይባልም። በሰው ፊት ሞገስ ማግኘት አለብን። በጣም ራሳችንን የቻለን ሲመስልን እኔ እንደው ከሰው ምንም ማለት ጌታ ስሙ ይባረክና ጤምነው ኑሮዬ እውቀቴም ገንዘቤ ይኑር እንጂ ወስዶ አሜሪካን ያስታመመኛል። ኢየሱስ እግዚአብሔር ወልድ ነው። እግዚአብሔር ፈጣሪ ነው። ዛሬም ስልጣን አከባበሩን ብታዩ በጣም ነው ራሳችንን ትንንሽ የምናደርገውና በዚህ ኖረ አለንና የሥራውን በዝርዝር በደንብ አየንና የሁለት ዓለም ልጅም ተገዥም ነበረ። አንዱ የእግዚአብሔር ዓለም የአብ ዓለም አለበት፣ እንደገና የምድሩ ዓለም ነበረበት። ከቤተሰብ ከህብረተሰብ እንደገና እኛ ማመጣጠን ያቃተን የትኛው ነው የቱን? ቆይ መንፈሳዊ ህይወቴን እንዴት ሊያዝ? እሺ ትምህርቴን እንዴት ሊያዝ? እሺ ስራዬን እንዴት ሊያዝ? እሺ ትዳሬን እንዴት ሊያዝ? እኮ ገባኝ እኮ ግን እንዴት ላድርግ? የሥራ ዓለማችንን እንዴት እንያዘው? የመንፈስ ዓለማችንን ዝብርቅርቁ አንዳንዱ ተቀላቅሎበታል፣ አንዳንዱ አንደኛው አንሶበታል። መንፈሳዊ በጣም የሆነን ሲመስለን የሥራው ዓለም የዚህ ዓለም እጭ ደግሞ ይቻለም ብለን የማይሆን አንዳንዱ እኔ አውቃለሁ ወገኖቼ ጾም ጸሎት ብቻ ይዘው ጉዴ ሆኑ። ሲጾሙ ሲጸልዩ ስራውን ትተው ትዳሩን እኔ አውቃለሁ። ባይገርማችሁ እግዚአብሔር ጠርቶኛልና ከባልሽ ጋር እንዳትሆኚ ብሎኛል ጌታ በጣም ስለቀደስኩሽ ብሎኛል ብለው በጣም እና ውስልትልት ያለ መጽሐፉን ይሄን ንጹህ ጨዋ መጽሐፍ ድብልቅልቅልቅ ያረኩብናል። አይደባለቅባችሁ። አንዳንዱ ደግሞ የእግዚአብሔር ሆኖ ዓለም ባዶ ምን ቸርች ይናል ክው አስራ አይባልም። ቸርች አማጣጥሩት ይባላል። እና ስራና መንፈሳዊነትን ተምረናል። ጌታ ኢየሱስ ክርስቶስ ሁለቱንም የቤተሰብ ህይወቱ ጋር ብትፈትሹት ምንም አታገኙ። ስራ ዓለም ላይ ብትመጡበት ምንም ጥርት ያለ ስራ እየሰራ ነው። ሞገስ ዝም ብሎ አያገኙ። ከቤተሰቡም ጋር ጥርት ያለ ህይወት ነው የኖረው። እና እኔ ነግሬያቸዋለሁ። በአንድ አጋጣሚ እኛ ቤት ልትረዳን የገባች ልጅ ምሳ ሰዓት ስንገባ ምሳ አናገኝም። ምን ነው መንፈስ ቅዱስ ጸልይ አለኝ። እናንተን ልስማ ጌታን የእውነት ነው የምነግራችሁ። ብንላ ጥቅስ ብናጣቅስ እኔ ጌታ እኔን ሲሚኝ ማንም እንዳሰሚ ብሎኛል። በቃ ተለያየን ቻው። እንግዲህ በቃ የምትሰሚበት ሲሚስን 24 ሰዓት ጸሎት ገባችላችሁ። ሲያንከራትታት ባለፈው አገኘኋት። እኔ ተማሪ ያለው የነበረች ልጅ እዛ እንዴት ነሽ ግን አልኳት። ወገኖች አሁን መንከራትታት የሃይማኖተኝነት መንፈስ እንዳለ ታውቃላችሁ። የሚገርማችሁ ታንዛኒያ ያለን አንዲት ህንድ ነበረች። ቸርች ውልፈት የለም ፕሮግራም ላይ አትቀርም፣ ጾም ጸሎት አትቀርም። ሲጮህ መንፈሱ ምን ብሎ እንደጮህ ታውቃለህ? እኔ የሃይማኖተኝነት መንፈስ ነኝ። ለካ አመፀኛ ናት ቤት ውስጥ። የሚታመም ልጅ ነበራት። ብዙ ጸልየናል አልሆነም። ስትጸልይ ልሳኑን ስታነበንበው ልነግራችሁ አልችልም። ግን ሌላው ህይወቷ ባዶ ነበር። ስትሞት ያው በህንድ ይቃጠል የለ እናቃጠል ሲሉ በለው አይቃጠልም ብለን ቢያንስ ስጋዋን አተረፍ ነው።
ስለዚህ አመጣጥ ነው ሳይጋጭበት ሁለቱም ህይወቱ መንፈሳዊው የስጋም ህይወቱ ሁለቱንም አመጣጥ ነው። ሁለት መንግስት ውስጥ ሲኖር የአብ በጣም ጠንከር ብለን ያየነው የአብ ፍላጎት አለ፣ የወላጆቹም ፍላጎት አለ። እቻለም በራሱ ሰው ስጋ እስከሆነ ድረስ ከኛ የምትጠብቀው አለ። እሱን አመጣጠነ ነው ያየነው። እንግዲህ ምን ያህል እስቲ አንዳንዱ መልሳችሁ አዳምጡ ወገኖች። እኔ አጥንቴን እየሰነጠቀ ነው የሚያልፈው። ግዴላችሁ ዩቲዩቡ ለኛም ነው እና እስቲ ደግማችሁ ስሙት እስቲ። ስለዚህ ህይወታችን ይህንን መስሎ ልንኖር ይገባል። የሁሉ መጠኑ ተጠብቆ ጌታ ኢየሱስ ክርስቶስ ከመንግስት ጋር እንደ ሀገር እንደ ዜጋ ኖሯል ወይ? ከሃይማኖት ባለስልጣናት ጋር እንዴት ኖረ? ከሱ የሚበልጡ በእድሜ የሚበልጡት በስልጣን የሚበልጡ የሃይማኖት መሪዎች ነበሩ። እሱ አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው። ይፈታተነው ነበር ወይ? ፍጹም አምላክነቱ በስልጣን ስር እንዳይተዳደር ይተናነቀው ይቸገር ነበር ወይ? በፍጹም አልተቸገረም። መጀመሪያ በሃይማኖት ባለስልጣን ስር እንዴት በስልጣናቸው ስር እንደተገዛ እናያለን። ማቴዎስ 17 ቁጥር 24ን እናነባለን። የቤተ መቅደስ መሪ፣ የህጉ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን ስልጣናቸውን እንዴት አክብሮ እንደኖረ፣ የህግ አስተማሪዎችን የቤተ መቅደሱን መሪዎችን እንዴት እንደኖረ እናያለን። ማቴዎስ 17:24 ኢየሱስና ደቀ መዛሙርቱ ቅፍርናሆም ከደረሱ በኋላ የቤተ መቅደሱ ግብር ተቀባዮች ወደ ጴጥሮስ ቀርበው መምህራችሁ 2 ዲናር የቤተ መቅደስ ግብር አይከፍልምና አሉት። እርሱም ይከፍላል እንጂ አላቸው። ጴጥሮስ ወደ ቤት እንደገባ ኢየሱስ በቅድሚያ ስምዖን የምድር ነገስታት ግብር ወይም ቀረጥ የሚቀበሉት ከራሳቸው ልጆች ወይስ ከሌሎች ይመስልሃል አለው። ጴጥሮስም ከሌሎች ነው የሚቀበሉት አለው። ኢየሱስም እንዲህ አለ፣ እንግዲያውስ ልጆች ነፃ ናቸው። ሆኖም እንዳናስቀይማቸው ሄደህ መንጠቆህን ወደ ባህር ጣል። መጀመሪያ የምትይዘውን አሳ አፉን ስትከፍት የምታገኘውን 1 ስታቴር በእኔና በእናንተ ስም ክፈል። ወደ ሌላ አንግባና ጌታ እዛ ላይ የተናገረው በጣም ጥልቅ ንግግሮችን ነው በጣም የተናገረው። ግን እኛ አሁን እንዴት ከሃይማኖት ባለስልጣን ስር ተገዝቶ እንደኖረ ነው የምንመለከተው። ማንኛውም አይሁዳዊ ይህንን ግብር መክፈል ነበረበት። አይሁዳዊ ከተባለ ግብሩ የሚከፈለው ለቤተ መቅደስ ነው እና የቤተ መቅደሱ ጌታ የአብርሃም ጌታ፣ የይስሐቅ ጌታ፣ የአብርሃም ፈጣሪ፣ የይስሐቅ ያዕቆብ ፈጣሪ፣ የሙሴ ፈጣሪ እርሱ እግዚአብሔር ወልድ ሰው ሆኖ ሲኖር መክፈል የተገባውን ተራ አይሁዳዊ ነኝ ነው እኮ ያለው። እኔ ማንኛውም ሰው ነኝ፣ የተከበርኩ ምናምን የለም። የተላኩ መሲህ ሆኖ ሳለ እንደ ማንኛውም አይሁዳዊ ግብር እከፍላለሁ የናንተንም መክፈል አለብኝ ብሎ ሕገ ግብርን ያከበረ ነው። በጣም የሚደንቃችሁ የዚህን ግብር ትርጉም በጣም የሚያስደነግጣችሁ ግብሩ ትርጉሙ አንደኛ እኔ የእግዚአብሔር ነኝ፣ የኔ ሆምነ በሙሉ ለእግዚአብሔር ነው ማለት ነው። ሁለተኛ ግብሩ የሚናገረው የኃጢአት ዋጋ ያስከፍላልና የኃጢአትን ዋጋ ከፍያለሁ ማለት ነው። ሶስተኛ በጣም የሚደንቃችሁ ራሱ የኃጢአት ዋጋ ሆኖ የሚሰዋልን የሚሰጥ ራሱ ክርስቶስ እንደሆነ ነው። ጥላ ነበር። ስለ ራሱ ነው የሚያወራው ግብሩ። ስለ ራሴ ነው የሚያወራው ግብሩ። ምን ታውቃላችሁ? ምን ይገባችኋል? አሁን እናንተም ብሎ መንፈሳዊ እኔ ማን እንደሆንኩ አታውቁም? ስለ ራሱ ግብሩ የሚያወራው ኢየሱስ አንተ ነህ ለኃጢአት የምትሰጠው፣
አንተ ግብር ትሆናለህ፣ ትገበራለህ፣ ስለ ኃጢአተኞች ትሰጣለህ ታልፈህ የሚለው ትርጉም እያወቀ ግብር ከፈለ ነው የምላችሁ። አሁን እናንተ መቼም ትገዛላችሁ ብዬ አስባለሁ። በትልቅ ድርጅታችሁ ላይ ሌላ ሰው ቆማችሁ ሄዳችሁ መሸጫ ቦታ የኔ እህት እንትኑን ትሰጭኛለሽ በጣም ነው ማመሰግነው ምናምን አንልም። እንትና ቀጣሪ ስለሆነ እንትና እስቲ ከፍለዋለሁ ለነገሩ ግማሹንም ቢከፍል ምንም አይደል እንደው በነፃ እስቲ አምጪው እንትኑ። አሁን ኢየሱስ ሄዶ ልክ እንደ ማንኛውም ግብር ከፋይ እሱ ሆኖ ሳለ ታሪኩ የሚናገረው ግብሩ የሚናገረው ኢየሱስ ሆኖ ሳለ ኢየሱስ ግብር ከፈለ። ስልጣን ማክበሩን አሳየ። ለማ ለሃይማኖት ባለስልጣኖች ባይሰጥ ኖሮ በነገራችን ላይ ሌላው ከሮም ባለስልጣናትም ጋር ያገናኙት ነበር። የተገባውን የቤተ መቅደሱ የክስ ቀን በጣም ይመቻቸው ነበር። ኢየሱስ እኮ ለክሳቸው ቀን ምንም እንዳይኖር እንዳደረገ ታውቃላችሁ። የሆነ ቀን ይመጣብናል ባይገርማችሁ ኦዲት የምንደረግበት ቀን በሰው ራሱ በትዳር ኦዲት እንደረጋለን። ልጆችሽ ከእግዚአብሔር የተማሩ እግዚአብሔር ከራሱ ያስተምረን። አሜን። የህገ ወጥን ሰዎች አካሄድ አንሄድ። ከእግዚአብሔር የተማረ ሰው ህገ ወጥ አይሆንም። የእግዚአብሔር ባህሪ ይሄ ስለሆነ ማለት ነው። ስለዚህ ይከሱት ነበር። ለከሰሱት ቀን ይኸው አንድ ቀን ብለው ይከሱት። ታክስ የቤተ መቅደሱን አይከፍልም ይሉት ነበር። አላገኙበትም። የከሰሱት ክስ ትዝ ይላችኋል። እሱ ብድግ ብሎ እግዚአብሔር ልጅ ነኝ ይላል። ገና እድሜው እኮ 30 ቤት ነው አሉት እንጂ እኮ በምንም። ለዚህ ነው ዮሐንስ 14 ላይ ጌታ ኢየሱስ ክርስቶስ ምን አለ? አሁን የጨለማው ዓለም ገዢ ለኦዲት ይመጣል። ኦዲት ያደርገኛል፣ እፈተሻለሁ። ግን አለ ቅንጣት ያህል በህይወቴ አያገኝም። ካደረጉም በክፋታቸው ያደርጉታል እንጂ አያገኙም አለ። ዳንኤል ቢፈተሽ ስንፍና የለም በስራው። እኔ እስከመቼ ነው ተቀጣሪ ሆኜ ምን? በልጅነት ህልሜ ባለ ቀጣሪ መሆን ነበር እኮ። እሱ ስራና ወደ ቀጣሪነትና እንጂ እየተነጫነጭ ስራ እየቀረህ ምናምን እኮ ስራ ሰዓት ራሱ በጠዋት ለስራ በጠዋት ወይ ቸርች ውስጥ ያለ መዝረክረክ ብታዩ ጌታ እንደ ልባችሁ ኑሩ። ጌታ ስሙ ይባረክ። ሰዓቱ ሁሉ የጌታ ነው። 24 ሰዓት የኢየሱስ ነው። እድሜ ደግሞ ጨምርልሻለሁ ብሎኛል። ሰዓቱን ይጠብቅ ነበር ዳንኤል። ያረፈደበት ቀን አለ። ያረፈደበትን አንተኛው እሱኛው መዝገብ አጣን። ያረፈደበትን አንተኛው ጉቦ የተቀበለበትን አንደኛው ደግሞ አንድ ሰው ያሰቃየበትን ሁሉንም ቸክ አርጎ መሳፍንቱ ሚኒስትሮች ናቸው ቁጭ ብለው እስቲ በዛኛው መስሪያ ቤት የሰራበት ጊዜ ምንም ቢፈተሽ ዳንኤል ቢፈተሽ ምን ይሻላል ሲባባሉ እኔም ይመስለኝ አሉ አንዱ ይሄ ሰውዬ የቢሮ ሰዓት ያቃጥላል። ምን ያርግ? እየጸለየ እቺን ሰዓት እርግጠኛ ሆኑ በስራው ሰዓት አይጸልይም። ለጥናት ጊዜ፣ ለጸሎት ጊዜ፣ ለስራ ጊዜ፣ ለሁሉም ጊዜ፣ ለትዳር አጋር ጊዜ፣ ለልጆች ጊዜ። እኛ እንትን ስኩል ስላስተማርናቸው አይደለም ልጆች ስተቶች፣ ትልልቅ ስተቶች። ስለዚህ ኢየሱስ ከፈለ። የቤተ መቅደሱን ስልጣን የቤተ መቅደሱን ባለስልጣንና ስልጣኑን አከበረ፣ ከፈለ ይላል ማቴዎስ 23 ከ1 እስከ 3 የቤተ መቅደስ ባለስልጣን እንዴት እንደሚያከብር እንመልከቶች። ማቴዎስ 23 ከ1 እስከ 3 ስልጣን አክባሪ ነው ኢየሱስ። ከዚያም ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ሲል ተናገረ።
የኦሪት ሕግ መምህራንና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህ የሚነግሯችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እንደሚናገሩት አያደርጉምና ተግባራቸውን አትከተሉ። የተዛባ ነገር አልተናገረም። ለስልጣን ተገዙ ነው ያለው። እነሱ የሚያውቁት ኢየሱስ ህዝቡን በእነሱ ላይ እንደሚያሳምጽ ነው የሚያውቁት። አይገርማችሁም? ኢየሱስ ግን ግልጽ አድርጎ እንደዚህ ያለ የቤተ መቅደሱን ባለስልጣን ስልጣን አክብሩ። እነሱ የሚናገሩትን የሚሰብኩትን ቢኖሩ ኖሮ ስራቸውንም ትከተሉ ነበር። ግን የሚሰብኩትን እናንተን ለማስከበር ነው ጥረት የሚያደርጉት። ስለዚህ እሱን አታድርጉ። ስራቸው ክፉ ነው፣ ነፍሰ ገዳይነት ነው። ነፍሰ ገዳይ አለቃ ካለን ነፍሰ ገዳይነቱ ጋር አንተባበርም ማለት ነው። ክፋቱ ጋር አንተባበር። ክፉ አገልጋይ ቢኖራችሁ ባይብል ስተዲ ያስጠኛችሁ ከክፋቱ ጋር አትተባበሩም ማለት ነው። ስለዚህ የሚሏችሁን ስሙ፣ ስልጣናቸውን አክብሩላቸው። የሚያደርጉትን ክፉ ነገር ግን አታድርጉ። እኔም ብሆን እኮ ነው የማደርገውን ክፉ ነገር ላታደርጉ። የማልሰብከውን የማልኖርበትን እናንተ ልትኖሩ ማለት ነው። አንቺ እንኳን አልኖርሽም፣ የራስሽ ጉዳይ ነው እሱ። ቁጭ ብዬ ሰማለሁ፣ ግን እኔ የምትናገሪውን አከብራለሁ፣ የጌታዬ ቃል ነው ልትሉ ማለት ነው። እውነቱ ይሄ አይመስላችሁም? አይመስላችሁም? ኢየሱስ ስልጣን አክብሩ ነው ያለው። እነሱ ግን ገልብጠው ነው የሚያነቡት። አሳመጸብን እኮ ነው የሚሉት። በጣም የሚገርማችሁ ተወዳጅነትን ስናገኝ ምን እንደምናደርግ እናስተውል ወገኖች። ተቀባይነትን ስናገኝ ምን እንደምናደርግ ጥንቃቄ እናደርግ። ብዙ ጊዜ ተቀባይነት ማግኘት ተቀባይነት ከማጣት እንደሚብስ ታውቃላችሁ። አመፀኛ አኬልጦፌል ምክሩ ግሩም ነበረ ይልና ምን እንደሚል ታውቃላችሁ? እንዳውም ጥብቅ ሲያደርገው እንደ እግዚአብሔር ምክር ነበር ይላል። ግን ግሩም ምክሩ እግዚአብሔር ሲፈጥረው የሰጠው ምክር ግን ዳዊትን ለማስገደል ነው የተጠቀመው። አንዳንድ ተናጋሪ ሰዎች የሉ ሲናገሩ አሳማኝ ምን ትልልቅ ሐሳብ ይዘን ሄደ ወይ ነው እንዴ ብለን እንላለን። ግን የሚጠቀሙት ለመግደል ነው፣ ሌላውን ለማሳነስ ነው፣ ሌላውን ለማስቀናት ነው፣ ሌላውን ለመቀደም ነው። እግዚአብሔር የሰጠንን በጎ ነገር ለበጎ ነገር ብቻ እንድንጠቀም እግዚአብሔር ይርዳን። ጧት እንደጸለይ ነው የምትበሉ ቢሆን የምትጠጡ ለማን ክብር አድርጉ? ለእግዚአብሔር። ለመብላትና ለመጠጣት የእግዚአብሔርን ክብር ከተጠየቅን ሌላውንማ እንዴት? እግዚአብሔር አብሮ የፈጠረልንንማ እንዴት? የምንስቅ ከሆነ ሳቃችንን ሰው የሚወድ ከሆነ ሰው ላይ ለመሳቅ አትጠቀሙ። ጥርሳችን የሚያምር ከሆነ ሰው ላይ ለማናደድ ለመሳቅ አንጠቀመው። በጣም አዋቂዎች ከሆነን ዕውቀታችንን ሌላውን ለመጨቆን አንጠቀም። በጣም የተቀባን ቢሆን ቅባታችን ሌላውን የደከሙትን በቃሉ እንድደግፍ። ሃሌሉያ። የኔ ጌታ ያስተማረኝ ይሄንን የደከሙትን ማንሻ። ኢየሱስ ብርቱ፣ ኢየሱስ ፈጣሪ። የደከሙትን በቃሉ እንድደግፍ፣ እንድሰብር አይደለም እንድደግፍ። ያንዳንዱ ሰው ንብረት ተሳዳቢ ነው። ያንዳንድ ሰው ዲግሪ ተሳዳቢ ነው። ያንዳንድ ሰው ጸጋ ተሳዳቢ ነው። ያንዳንድ ሰው አለባበስ ለመሳደብ ነው የሚለብሰው። አንዳንዱ መኪናው ይሳደባል ይላል በውስጥ። ብንወደድ የደከሙትን ለማንሳት፣ የቀናውን መንገድ ለማስተማር፣ ጥሩ ተናጋሪ ብንሆን በጥሩ ንግግራችን ሰባራን ለመጠገን፣ ሐዘንተኛን ለማጽናናት፣ የሌለውን ለመስጠት እያለን ሊያገሳ እንደተዘጋጀ አንበሳ በጣም ጨዋ መስለን፣ በጣም ጠንቃቃ መስለን፣ ነፍሰ ገዳይነት፣ ሰው ሰባሪነት ውስጤ ያለው ኢየሱስ ይሄ አይደለም። የኔ ኢየሱስ የተቀበልኩት እኔ ጋር የገባው ኢየሱስ ሁሌ ደጋፊ፣ በቃል እንዴት እንደምደግፍ
ኢየሱስ የተቀበለው ነው። የዛን ሰሞን ወደውታል፣ የዛን ሰሞን ጠልተውታል። ግን የወደዱትም ሰሞን ማንንም ለመስበር አልተጠቀመም መወደዱን። ስለዚህ አክብሯቸው፣ ስልጣን ተቀበሏቸው፣ ነገር ግን ክፉ ስራቸውን እንዳትሰሩ። ማቴዎስ 26 ይህን ተናግሬ ጨርሳለሁ። 26 ሁለት ክፍል ብቻ ተናግሬ መንፈሳዊ ስልጣን እንዴት ያከብሩ እንደነበር። ሚካኤል መንፈሳዊ ስልጣን እንዳከበረ ታውቃላችሁ። በሙሴ ስጋ ላይ ሲከራከሩ ሰይጣን መጣ። ሰይጣንና ቅዱስ እርኩስ መንፈስና ቅዱስ ነው የተገናኙ። ሲገናኙ ኧረ እግዚአብሔር ይገስጽ ብቻ ብሎት እንደሄደ ታውቃለህ። አይሳደቡ። ማቴዎስ 26 47 እስከ 50፣ ዮሐንስ ወንጌል ምዕራፍ 18 19 እስከ 24 አንብበን እሱን ተናግሬበት እጨርሳለሁ። ማቴዎስ 26 47 እስከ 50። በመናገር ላይ ያለ ከ12ቱ አንዱ ይሁዳ መጣ። ከካህናት አለቆችና ከሕዝቡ ሽማግሌዎች ዘንድ የተላኩ ሰይፍና ዱላ የያዙ ብዙ ሰዎችም አብረውት ነበሩ። ይሁዳም እኔ የምስመው እርሱ ነው ያዙት ብሎ ምልክት ሰጥቷቸው ስለነበር በቀጥታ ወደ ኢየሱስ ሄዶ መምህር ሆይ ሰላም ላንተ ይሁን በማለት ሳመው። ኢየሱስም ወዳጄ ሆይ የመጣህበትን ፈጽም አለው። በዚህ ጊዜ ሰዎች ቀርበው ኢየሱስን ያዙት፣ አሰሩት። እሺ ዮሐንስ 18 19 እስከ 24። በዚያን ጊዜ ሊቀ ካህናቱ ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ እኔ ለዓለም በግልጽ ተናግሬያለሁ። አይሁድ በተሰበሰቡበት ምኩራብ በቤተ መቅደስም ሁል ጊዜ አስተምሬያለሁ። በስውር የተናገርኩት የለም። ለምን እኔን ትጠይቀኛለህ? ትንሽ ከፍ እንበል መሰለኝ። ምን እንደጠየቀው እንወቅ። ዮሐንስ 18 19። ስምዖን ጴጥሮስና አንድ ሌላ ደቀ መዝሙር ኢየሱስን ተከተሉት። ይህም ደቀ መዝሙር በሊቀ ካህናቱ ይታወቅ ስለነበር ከኢየሱስ ጋር ወደ ሊቀ ካህናቱ ግቢ ገባ። ጴጥሮስ ግን ከበር ውጭ ቀረ። በሊቀ ካህናቱ የታወቀው ሌላው ደቀ መዝሙርም ተመለሰና በር ጠባቂዋን አነጋግሮ ጴጥሮስን ይዞት ገባ። በር ጠባቂዋም ጴጥሮስን አንተ ከዚህ ሰው ደቀ መዛሙርት አንዱ አይደለህምን አለችው። እርሱም አይደለሁም አለ። ብርድ ስለነበር አገልጋዮቹና ሎሌዎቹ ባያያዙት የከሰል ፍም ዙሪያ ለመሞቅ ቆመው ሳሉ ጴጥሮስም ከእነርሱ ጋር ቆሞ እሳት ይሞቅ ነበር። በዚያን ጊዜ ሊቀ ካህናቱ ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ እኔ ለዓለም በግልጽ ተናግሬያለሁ። አይሁድ በተሰበሰቡበት ምኩራብ በቤተ መቅደስም ሁል ጊዜ አስተምሬያለሁ። በስውር የተናገርኩት የለም። ለምን እኔን ትጠይቀኛለህ? የሰሙኝን ጠይቃቸው፣ እነሆ የተናገርኩትን እነሱ ያውቃሉ። ኢየሱስ ይህን በተናገረ ጊዜ አጠገቡ ቆመው ከነበሩት ሎሌዎች አንዱ ለሊቀ ካህናቱ የምትመልሰው እንዲህ ነውን ብሎ በጥፊ መታው። ኢየሱስም ክፉ ተናግሬ ከሆነ ክፉ መናገሬን መስክር፣ እውነት ከተናገርኩ ግን ለምን ትመታኛለህ አለው። ሐናም ኢየሱስ ታስሮ እንዳለ ወደ ሊቀ ካህናቱ ወደ ቀያፋ ላከው። ሊቀ ካህኑን ደፍረኸዋል ነው ያለው። ግን የሚገርማችሁ ነገር በደንብ ስታጠኑት ጌታ ኢየሱስ ክርስቶስ ለምሳሌ አልገደላችሁም ገላችኋል ስትባሉ አይ እኔ አልገደልኩም ነው ያለው። አላረኩትም። በምስክር ማረጋገጥ ትችላላችሁ። ይሄ አንዱ የአይሁድ ሕግ ነው እና ምስክሮችን ጠይቁ፣ ያስተማርኳቸውን ጠይቁ። እኔ አልገደልኩም አለና ግን በጥፊ ወለወሉት። ምንም አልመለሰም። ወገኖች የሃይማኖት መሪዎች ጨው ወሰር አፉ ላይ ጉንጩን ሲመቱት ጸጥ አለ። ዝም አለ። ኢሳይያስ 53:7 ዝም አለ። በሸላቾቹ ፊት ቆሞ እንደሚሸለት በግ ጸጉሩ እየተሸለተ ለሌላ ጥቅም እንዲውል እንደሚደረግ በጉ ጸጥ ብሎ ብርድ እንዲመታው በብርድ ሀገር በበረዶ ሀገር ራሱን ለሸላች እንደሚሰጥ በግ ዝም አለ። እኔ አላረኩም። የጠየቀኝ ስለ ትምህርቴና ስለ ደቀ መዛሙርት ነው። ያስተማርኩት ይመሰክራሉ ብሎ ግን ጭው ሲደረግ ዝም አለ እንጂ ሊቀ ካህን አልተዳፈረም። ለጭውማ ስለ መንግስት ደግሞ ስንማር ታያላችሁ።
አንተ ሳስብ መንግስታዊ የሆነ ፖለቲካዊ የሆነ ቅስቀሳ ልታደርግ ነው። በፍጹም እኔ እኮ መንግስቴ እኮ እዚህ አይደለም ማለት የኔ መንግስት እዚህ አይደለም። እንደሱማ ቢሆን የኔ መንግስትማ እዚህ ቢሆን እነማን እንደሚመጡ ታውቃለህ? እነ ሚካኤል ነበር የሚመጡት፣ እነ ሱራፌል ነበር የሚመጡት፣ አንገትን ይቀነጥሱት ነበር። ግን መንግስቱ ከኔ አይደለም ማለት። ስለዚህ ደቀ መዛሙርቱን መጨረሻ ላይ መንግስታዊ የሆነ ጥያቄ የጠየቁት ሲጠይቁት አትቀላቅሉ ወንጌልን አላቸው። ምክንያቱም አይሁዳዊ በሙሉ የአይሁዳዊነት ስሜት አለውና እኛ የምንለው ምናውቀው ይሄ የአይሁድ መንግስት ይሄ የዳዊት መንግስት እንደገና እንድትመለስ እንፈልጋለንና ያንን የዳዊት መንግስት መቼ ነው የምትመልሰው? እሱን ነው ልንጠይቅህ የፈለግነው ሲሉት አትቀላቅሉ፣ ፖለቲካና የዘላለም ህይወት አይቀላቀልባችሁ አላቸው። በእኛ ዘመን እንደተቀላቀለው ማለት ነው። የዘላለም ህይወት ሌላ መንግስት፣ ፖለቲካው ሌላ መንግስት ቀላቅለው ይሰብኩ ነበር። ሰውን ሁሉ ወደ አይሁዳዊነት ይቀይሩ ነበር። የሚገርማችሁ ነገር በጣም ታግለዋል። እንግዲህ ገላትያን እየተማርን ነው። አስቡት፣ አገልጋዮቹ በጣም የሚፈተኑበት ጉዳይ ነበር። ይስባቸዋል አይሁዳዊነቱ። የሆነ ቦታ ላይ ታገኙዋቸዋላችሁ። ምን የአይሁድ መንግስት ነው ማቋቋም። እግዚአብሔር ደግሞ የሁሉ መንግስት ነው። መንግስትም ሁሉ ያንተ ናት፣ አሕዛቡም የእግዚአብሔር ነው። አይሁዳዊ እሷን መዋጥ አይፈልግም ነው። አሕዛብማ እግዚአብሔር ከተባለ አሕዛብ መጠራት የለበትም፣ እርኩስ ናቸው። እነሱን ራሱ ጨብጠን መተጣጠብ አለብን ነው አይሁዳዊነት። ከባድ አይሁዳዊነት በብሉይ ኪዳንም በአዲስ ኪዳንም የሚፈታተናቸው ነበር። ዮናስም እኮ አይሁዳዊነት ማን ነው? ዘሩ ነው እኮ ትንሽና መቀጣት አለበት። የአሦር መንግስት ጭንቅላቱን እግዚአብሔር ፍርድ ራሱ ሲጠይቁ የሚገርማችሁ ነገር የአይሁዳዊነት ስሜት ጭምር ነው የሚጠይቁት። እና እንዳትቀላቅሉት ነው ያለው ሐዋርያት ሥራ አንዱ እኮ እሱን ነው የምናገረው። አንደኛ ጊዜ በእግዚአብሔር ዘንድ ነው ያለው። ይሄ እግዚአብሔር ነው የእናንተ የቤት ስራ ገለ ይሄን ስለ ወገኖቼ ለፖለቲካ የተጠራን ሰዎች የለንም እያልኩ አይደለም። ሌላ ትምህርት ነው ብያለሁ ካሁን በፊት። ለፖለቲካ የሚጠሩ ብዙ አማኞች አሉን። ለሀገር መሪነት የሚጠሩ ብዙ አማኞች አሉ፣ ሊኖሩን ይገባል። እንደሱ ከሆነ እኮ ዳኛም አንሆንም ማለት ነው። ለኢየሱስ ምሕረት እኔ ጌታ ይጠብቅ። በሰው ላይ መፍረድ አልወድም። እኔ በሰው መፍረድ አልወድም። ጌታ አትፍረዱ ይላል። ጥቅሷን ተመልከቱ። ያስኬዳል አያስኬድም? ያስኬድ ነው የሚመስለው። ይሄ ኢየሱስ በፈጠረው እጅ ሲመታ የሃይማኖት መሪው